وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أحبتي في الله، يقول الله تبارك وتعالى في كتابه العزيز: والذين جاهدوا فينا لنهدينهم سبلنا. الله سبحانه وتعالى بتكبره قالوا من الله والذين جاهدوا فينا، النزاع بنيا من قال لاي جهد يدربوا يتاجلوا يتعاونوا يتفهموا سوج لنهدينهم سبلنا من قالوا جاءتنا بركة المراجعين وإن الله لمع المحسنين. يجنا أنكاس الإمام الفضيل بن عياض رحمه الله تفسروا من يقول والذين جاهدوا فينا في طلب العلم بيننا من قال لا يتاجلوا مالت علم بمفلك ودينا بمقارب لا يقرأ تجل لفاتي على الرب سوج لنهدينهم سبلنا من قالوا جاءتنا المراجع للميلون لنهدينهم سبل العمل بها بالنزيه أوقاتوج يقول የሚፈልገው ተግባር የሚያደርሳቸው መንገድ እንመራቸዋለን ይላል። የማነሳው የተወሰነ ስለ طلب العلم ነው። أهمية طلب العلم يا شريعة علم أوقات አንገብጋቢነቱ አስፈላጊነቱ እንዲሁ በቃላት ደረጃ ለሁላችንም አስፈላጊነቱ አይተሰወረንም። የተወሰኑ ነጥቦችን አንስቼ ለማስታወስ ነው። علم ፍለጋ በሁላችንም ላይ ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምንድን ነው ያሉት? طلب العلم فريضة على كل مسلم. علم ፍለጋ በሁሉም ሙስሊም ላይ ግዴታ ነው ይላሉ። ይሄ ግዴታ በተጨባጭ በሐቂቃ ልባችን ውስጥ ሰርጿል ወይ ተሰምቶናል ወይ ግዴታዬን እየተወጣሁኝ ነው ወይ ብለን እስኪ ራሳችንን እንጠይቅ። علم ፍለጋ የተወሰኑ የደረሶች ኃላፊነት አይደለም፣ የተወሰኑ ወጣቶች ግዴታ አይደለም። እንደ ኃላፊነታችን እንደ ስራ ዘርፋችን እንደ ሁኔታችን የሚመለከቱን ግዴታ የእውቀት ዘርፎች አሉ። ከነዚህ አንፃር የት ነን? علم ፍለጋ ተፈስራ አይደለም። ሰዎች ለምን علم አስፈልግም፣ ለምን ኪታብ አትቀራም፣ ለምን ቁርአን አትቀራም ሲባሉ ጊዜ የለኝም ይላል። علم ፍለጋ እኮ ጊዜ የሌላቸው ሰዎች ስራ አይደለም። علم ፍለጋ ጊዜ የሌላቸው ሰዎች ስራ አይደለም። ከስራ በላይ የበለጠ ስራ ነበር። ትልቅ አንገብጋቢ የሆነ ቀዳሚ የሆነ ስራ ነው። የተፈጠረለት ዓላማ ይታወቃል። አላህ ሱብሓነሁ ወተዓላ ወማ ኸለቅቱ الجن والإنس إلا ليعبدون፣ ጅንንም ሰውንም እኔን እንዲገዙኝ እንጂ አልፈጠርኩም ብሏል። ይሄ ግልጽ የሆነ መልእክት ነው። ይሄ ዋናው ዓላማ የሚሳካው በግንዛቤ ሲኖረን ነው። ይሄንን የምናሳካበት ነገር አለ ወይ? ነጋዴ ከዚህ ተነስቶ ወደ ቻይና ለምን ቢዘጋጅ ምንም ያሳስበው? ስራውን የሚሰራበት ምንዛሬ ይዟል ወይ? ቋንቋ እንዴት አድርጌ ነው እዛ የምግባባው? በምን ሁኔታ ነው? ሆቴል እንዴት ነው የማርፈው? እቃዎችን እንዴት ነው የምጭነው? ዝም ብሎ አይሄድም። ወደዛ ለመሄድ እየተዘጋጀ እሱ ስለ ጂም አይደለም የሚማረው፣ እሱ ስለ ፖለቲካ አይደለም የሚያሳስበው ነገር አለ። ደርሶ ሲመለስ የሚያሳካውን ነገር ከጫፍ ከግብ ለማድረስ የሚያግዘውን ነገር በደንብ አድርጎ ይጠይቃል። ከያጣጫ ስለ ሶላታችን በቂ ግንዛቤ ያለን ወይ? ስለ ላ ኢላሃ ኢላላህ በቂ ግንዛቤ ያለን ወይ? ጊዜው የተለያዩ አውዳሚ አፍራሽ አመለካከቶች የነገሱበት ጊዜ ነው። ይህንን የምንመክትበት በቂ ግንዛቤ ያለን ወይ? እንዴት ዝም ብሎ ሙስሊም ዝም ብሎ ደራሩ ይተኛል? ቆም ብለን ልናስብ ይገባል። طلب العلم سينور علم فلقا سينور علم بحقيقة سيشمت تلاوة القرآن الكرام يقرأنا الكرام لا لله صلاة يتمارنا الكمارات لا لله صلاة ذكر أذكار يا الله سبحانه وتعالى سموت معصات بوقتهم ناسيهم أن دايدلت نبي صلى الله عليه وسلم بأن لطف ما لدى عليك بتاتي وقالوا ባለቤታቸው ሶላት ሰግዳ ዚክር ላይ ተቀምጣለች።
መስጊድ ደርሰው የተለያዩ ቦታ ላይ ቆይተው ረፋድ ላይ ሲመለሱ በዛው ሁኔታ ተቀምጣ አገኘኋት። ስለዚህ ከነበርኩበት ሁኔታ ተወገድሽ እዛው ላይ ነሽ አሏት። አዎ አለች። ዚክር ላይ ነኝ አለቻቸው። ምን አሏት? ነብዩ ሰለላሁ ዐለይሂ ወሰለም እኔ ግን ካንቺ በኋላ 4 ከሊማዎችን 3 ጊዜ ደጋግሜ ብያለሁ ቢመዘን እስካሁን ከቆየሽበት ይበልጣል አሏት። سبحان الله وبحمده عدد خلقه ورضا نفسه وزنة عرشه ومداد كلماته النزيم 3 ጊዜ ደጋግሜያለሁ እስካሁን ከቆየሽበት ግን ቢመዘን ይበልጣል። علم ሲኖር ልፋታችን የሚያፈራው ፍሬ ይለያያል። علم ሲኖር ጥንቃቄያችን ይለያያል። ሁሉም ነገር ላይ علم ሲኖር የምናደርገው ዳዕዋ የምናቀርበው ነገር የሚኖረን ጥንቃቄ ችግሮችን የምናስተናግድበት መንገድ ራሱ አንድ አይደለም። ስለዚህ علم ትርፍ ስራ አይደለም። ውሏችን ምን ይመስላል? የአምና እኛና የዘንድሮኛ ምንድነው ልዩነቱ? ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኒዕመታኒ መቅቡል ፊሂማ ከሲሩ ሚን الناس ሁለት ጸጋዎች አሉ ብዙ ሰው የተሰረባቸው የተዘናጋባቸው አስሐቱ ወልፈራህ ጤናና ተተጊዜ ነው ይላል። ጊዜያችን በምንድን ነው የሚያልፈው? ሰለፎች በምን ሁኔታ ነበር ለዕልም ጁህድ የሚያደርጉት? ጃብር ብን አብድላህ ረዲየላሁ ዐንሁማ በአንድ ወቅት የሆነን ሐዲስ የሚያውቅ ሻም ውስጥ አለ ተብሎ ይነገራቸዋል። አንድ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሻም ውስጥ አላቸው። ግመል ገዙ፣ ግመላቸውን አዘጋጁ። አንድ ሐዲስ ለመስማት ከመዲና ተነስተው ሻም ገቡ። ወጥተው አገኙት። በሩ ጋር ደረሱ። አብዱላህ ብን ኡነይስ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ጠባቂውን ጠየቁት። ጃብር በር ላይ ነው ብለህ ንገረው አሉት። ሰውየው ሲነገር ሰሐቢዩ ታዋቂ ሰሐቢ ነው። ጃብር በር ላይ ነኝ እያለ ነው። ኢብኑ አብድላህ አዎ ልብሱን እንኳን በትክክል እስከሚታጠቅ አልተረጋጋም። እየረገጠ ነው ተኩል የወጣው። ጃብር ነው፣ ደረጃው ይታወቃል፣ ፈድሉ ይታወቃል። ቀጥታ ደርሶ ተጠመጠመበት። ተቃቀፉ፣ ተጠያየቁ። ከነብዩ ሰለላሁ ዐለይሂ ወሰለም የሰማው አንድ ሐዲስ እንዳለ ሰምቼ እሱን ካንተ ሳልሰማ ወይኔ ወይ አንተ ሞት እንዳይቀር ስለፈራሁ ነው የመጣሁት። አንድ ሐዲስ ወጥተው ለዚህ ሁሉ ግመል ገዝቶ ዛሬ አንድ ታክሲ የተወሰነ ታክሲ ለማቆራረጥ መኪና ያለው ጭምር መሰረታዊ ነገራችንን ሳናውቅ ደራርበን እንተኛለን። ለምን? የሚያሳፍር ጊዜ እኮ ነው ያለነው። ጠለበ العلم በጣም አንገብጋቢ ነው። አንገብጋቢ የሚያደርጉት ብዙ ምክንያቶች አሉ። የተወሰኑ ነጥቦችን ብቻ ላነሳ። አንደኛው ነገር ጠለበ العلم ዒባዳ ነው፣ ወደ አላህ መቃረቢያ ነው። እንደ ሶላታችን፣ እንደ ዘካው፣ እንደ ጾሙ ራስን የቻለ ዒባዳ ነው። ራስን የቻለ ዒባዳ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ጠለቡ العلم ፈሪضة علم ፍለጋ ግዴታ ነው። ግዴታ ከሆነ ምንድነው ማለት ነው? ዒባዳ ነው እያሉ ነው። አላህ ሱብሓነሁ ወተዓላ የዕልም ባለቤትን ደረጃውን ከፍ አድርጎታል። هل يستوي الذين يعلمون والذين لا يعلمون እነዚያ የሚያውቁ ሰዎችና የማያውቁ ሰዎች ይስተካከላሉ? አንድናቸው ይወዳደራሉ ወይ እያለ إنما يتذكر أولو الألباب የሚያስተውሉ የሚያስተነትኑት የአእምሮ ባለቤቶች ናቸው ይላል። የእውቀት ባለቤቶች ናቸው ይላል። አዋቂና ለዋቂ ቢፈራ ፍርሃት እንዳይደለም፣ ቢረጋጋ መረጋጋት እንዳይደለም፣ የሞኝ ጥንቃቄና የአዋቂ ጥንቃቄ እንዳይደለም። አንድ ሰው አንበሳ የሚባል አውሬ አለ፣ በጣም አደገኛ ነው፣ በዚህ መንገድ ስትንቀሳቀስ ጥንቃቄ አድርግ ተብሎ ተነገረ። ሰውየው አህያ ይቶ ያውቅ። ምሳሌ ልንሰጣቸው። ወጣ እንዳለ ትልልቅ ጆሮ የተሸከመ እንስሳ ከክለዲው ገጠመ። ገደል ነው የሚገባው። አንበሳ ብሎ አያውቅማ። ልክ እንደዚሁ ነው። ዕልም ሲኖርና ሳይኖር ፍርሃታችን አንድ አይደለም፣ ድፍረታችን አንድ አይደለም፣ ደረጃችንም አይገናኝም። ደረጃችንም ፈጽሞ አይገናኝም። አላህ ስብሓነሁ ወተዓላ يرفع الله الذين آمنوا منكم
والذين اوتوا العلم درجات كنانت ውስጥ ያመኑትና علم የተሰጣቸውን ሰዎች ደረጃዎችን ከፍ ያደርጋቸዋል في الدنيا والآخرة بالدنيا والآخرة درجة አይደለም عطاء بن أبي رباح رحمه الله توى كتاب علمه علمه በጣም ጫፍ የደረሰ ከፍ ያለ ከመሆኑ የተነሳ በአንድ ወቅት ከዓጣእ ውጪ ማንም ፈትዋ እንዳይሰጥ ተብሎ አዋጅ እስከመነገር ደርሶ ነበር። ዓጣእ ከሐበሻ የሄዱ ባሪያ ናቸው። አስላቸው ሐበሻ የሆነ አፍንጫቸው የተደፈጠጠ መልካቸው በርከጠቶ የሆነ ጸጉራቸው የተቆጣጠረ ይሄ ነው የሚባል መልክ የሌላቸው ሰውነታቸው ሽባ የሆነ እዚህ ገባ የሚባል የዱንያ መለኪያ የሚመስል ነገር የላቸው። خليفة سليمان ابن هشام وده حرم مدى لحج مدى سلا حج قد سلا عطاء سمانشو زنانشو تعافي درسنو يتندال بسنيك أملاكتوش ልጆቹ ከኋላ ተከተሉታል በድሎት የተሞላቀቁ ፊታቸው እንደ ጨረቃ የሚያበሩ የተመቻቸው ልጆቹ ግራና ቀኝ ከኋላ ከዛም ዓጣእ ዘንድ በመቅረብ ጥያቄውን ጠየቀ ስለ ሐጅ ሲጠይቅ አንድ ባንድ መንሰከን ወመንሰከን እየበታተኑ እየነጣጠሉ ከነማስረጃው አስረዱት ጥያቄውን ሲጨርስ ቀጥታ ተነስተው ወደ ሶላታቸው ነው የገቡት ዞሮም አልተመለከቱ የሚጠብቁት ነገር ንጉስ ተራ ንጉስ አይደለም ከምስራቅ እስከ ምዕራብ እያስተዳደረ ያለ ሰው ቀጥታ ወደ ሶላታቸው ገባ ከዛ ተመልሰው ወደ ሳዒ ሲጓዙ ሰፋና መርዋ መካከል ሳዒ ለማድረግ ሲሄዱ አዋጅ ሰሙ እዚህ ውስጥ አንድም ሰው ከዓጣእ ውጪ ፈትዋ እንዳይሰጥ የሚል አዋጅ ሰሙ ልጆቹ ሰሙ አንደኛው ልጅ ምን አለ እንዴ አይነት ሰው ባለበት ነው እንዴ አይነት ለኸሊፋው ቦታ የሌለው ሰው ይላል ይጠይቀው አለ ከምስራቅ እስከ ምዕራብ ያለውን ዓለም የሚያስተዳድር ሰው ለሱ ክብር ማያሳይዞን ሰው ዘንድ ጥያቄ ይጠይቀው እንዴ አይነት ከሱ ውጪ ፈትዋ እንዳይሰጥ የሚባል ሰው ባለበት ነው አለ ልጅ ዓጣእ ማለት እሱ ነው ዓጣእ ማለት ይሄ ነው ከፍ የተደረገው በዕልም ነው ዕልም እንደዚህ ነው ንጉሳን ተሰብረው ያዳምጡታል ተማራ ቁጥር ዲን ተማራ الله سبحانه وتعالى بقرآن سوّتين كف يرجع نبي صلى الله عليه وسلم عند المسمار يرفع الله بهذا القرآن قوما ويضع به آخرين الله بهذه القرآن يتوسل سوّتين كف يرجع ليه وشندك وزك يرجع الله بقرآن كف كم يرجع شو يرجع ስለዚህ የፈለኩት ያንስ ማንሳት የፈለኩት ምንድነው ዒልም ዒባዳ ነው ዒባዳነቱን ስናውቅ ሌላ ማስተዋል ያለብን ነገር አለ ዒባዳ ሶላት ድካማችን አያሳስበንም እስኪ ደከመኝ ዛሬ ሶላት ይቀር እንላለን አንልም ግዴታ መቃረቢያ እንደሆነ እናውቃለን መቃረቢያ እንደሆነ በዒልም በጠለብ العلم ዒባዳ እንደሆነ ስናውቅ ድካማችን ቀላል ይሆናል እንችለዋለን አድሪ የተመዘገበ እንደሆነ ስናውቅ ባይገባን እንኳን በከንቱ እየቀረን ነው ብለን አናስብም ለምን አንድ ያገኘነው ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹ ቁርአንን በተመለከተ ምንድን ያሉት ቁርአን እየከበደው የሚቀራ ሰው አንዳንድ ለቁርአን ያለን ፈህም ለዕልም ያለን ፈህም ሰው ከሰው ይለያል እየከበደው እየተሸጋገረ የሚቀራ ሰው የሚያነብ የሚማር ሰው ሁለት አጅር አለው ሁለት አጅር አለው አንዱ አጅር የትምህርቱ አጅር ነው ሁለተኛው የልፋቱ አጅር ነው ይሄን ስናስብ አልገባንም ይሄ ነገር የገባኝ አይደለም ልቅር እንዴ ብለን ሞራል አይከሰከስም ለምን ልክ እንደ ሶላቱ ዒባዳ ላይ እንደምን ታስባለህ ልክ እንደ ጾሙ ልክ እንደ ሐጁ ዒባዳ ላይ ያለው ሲለው ይታሰባል ይሄ ሲሆን ለጠለብ العلم ተገቢ ትኩረት እንሰጣለን ስለዚህ አንድ ዒልምን አንገብጋቢ የሚያደርገው ነገር ምንድነው ዒባዳ መሆኑን ማሰብ ነው ዒባዳ እንደሆነ እናስበው ተዘናግተን ከሆነ ከዒባዳ እንደተዘናጋን እንውጣ እንነሳሳ ሁለተኛ ዒልምን በጣም አንገብጋቢ የሚያደርገው ነገር ምንድነው በዕልም ውስጥ መድህን አለ መዳን አለ መትረፍ አለ በዚህ ዘመን ከያጣጫው ፈተና በዝቷል ፈተና
ፈተና በዛ መንገዳችን ላይ በረዶ ዝናብ ቢመጣ መጠለያ ባይኖር በአካባቢ ምንድነው የምናደርገው? እንሯሯጣለን ሩጠን ቢሆን ለመጠለል ከዘመኑ ፊትና ለመጠለል ወደ ዕልም ጣራ ነው መሸሸግ ያለብን ነብዩ ሰለላሁ ዐለይሂ ወሰለም عليكم بسنتي فعليكم بسنتي عباد بن ساري رحمه الحديث ላይ ወደፊት ብዙ ፈተና ይኖራል መለያየት ውዝግብ ይኖራል ያለን በተጨባጭ የምንኖርበት ህይወት ብዙ ንትርክ ይኖራል መለያየት ይኖራል ስለመፍትሄው ሲናገሩ አለፍ ብለው ምን አሉ فعليكم بسنتي وسنة الخلفاء الراشدين المهديين ያኔ ሱናዬን አደራችሁን የፊትና ጆፍ ያራራጠው ሰው መጠለል ይሻላል ከነብዩ ሰለላሁ ዐለይሂ ወሰለም ሱና ይጠለል ከሰሃቦቹ ሱና ይጠለል ዒልም ማለት ይሄ ነው ሌላ አይደለም العلم قال الله قال رسوله قال الصحابة ليس بالتمويه ما العلم نسبك للخلاف سفاهة بين النصوص وبين رأي فقيه علم ما لا لغة أمره علم ማለት አላህ እንዲህ ብሏል መልእክተኛው እንደዚህ ብለዋል ሱሐቦች እንዲህ ብለዋል ይሄ ነው ዒልም ማለት የፖለቲከኛ አንቶፈን አይደለም ዒልም ማለት ጊዜያችን እድሜያችን ዛሬ ያለቀ ያለው በዚህ ነው ዒልም ማለት አላህ እንዲህ ብሏል መልእክተኛው እንደዚህ ብለዋል ሱሐቦች እንዲህ ብለዋል ይሄ ነው ዒልም ማለት ስለዚህ በዒልም ውስጥ መድህን አለ አላህ Subhanahu Wa Ta'ala ምንድነው የሚለው فإن آمنوا بمثل ما آمنتم به فقد اهتدوا እናንተ ባመናችሁበት አምሳያ ቢያምኑ በርግጥም ተቀንኗል ሱሐቦች ያመኑበት አይነት ኢማን ነው ያለን እነሱ እንዳመኑት ነው ያመነው የነሱ አይነት ኢስላም ነው የኛ ኢስላም ብዙ አይነት ሆነናል ብዙ መልክ ይዘናል ይሄ ሁሉ የተለያየ አመለካከት ሁሉም የሱሐቦች አይነት ነው ፈጽሞ በርግጠኝነት አይደለም መድህን ያለው ደግሞ የት ተባለ የናንተ አምሳያ እምነትን ካመኑ ነው የተባለው الإمام مالك رحمه الله من يقول السنة كسفينة نوح سنة مالت لكن نوح مركب للشر ينوح مركب أمارات بالنبربت كثير الجنة مرتانا بتاش ألم بتفاد وهاب التترك أنك بتكذي بالجنة مدانا نبرت ألم زارين بتفاد مستعيوان لنوم والعصر إن الإنسان لفي خسر يسوي بعدك على كثارة والسنة كذيه كثارة يمينه يا نبي صلى الله عليه وسلم سنة لا يتساخر بالجنة يتلاعب السنة يمثلون من ثلاث ألباس ونذروا شعاة الفتن ينوح اللج يوضع بالترار عند لا ترقوا مثل جاو يا نبي صلى الله عليه وسلم سنة بالجنة سلذي إيه معنى تدنو علمنا ከዘመኑ ውዝግብ ከዘመኑ ንትርክ ከዘመኑ ፖለቲካ ከዘመኑ ስበርት ጥል መውጣት የፈለገ ሰላም የፈለገ ወደ ዒልም ማዕድ ሊቀርብ ይገባዋል ማለት ነው ይሄ ራሱን ችሎ ለሰዎች መድህን ያለው ዒልም አንገብጋቢ እንደሆነ የሚያሳስብ የሚቀሰቅስ ከተኙበት የሚያስነሳ ሶስተኛ ዒልምን አንገብጋቢ የሚያደርገው ነጥብ ደግሞ ምንድነው በዒልም ውስጥ ነፃነት አለ በዒልም ውስጥ መትረፍ አለ በዒልም ውስጥ ሰላም አለ ማንም እንደፈለገ አይቆጥተም ይሆናል ስትገነዘብ ያለበለዚያ ሁሉ ነገር ሰው ተከሻለ ትጥለዋለህ በታጠፉበት ትታጠፋለህ በዞሩበት ትዞራለህ የራስህ ምርጫ የራስህ ውሳኔ የራስህ አቅጣጫ የለህም አልተወቀውማ ሁሉ ነገር ለሰው አሳልፎ መስጠት ይሄ ሙሲባ ያመጣል ዒልም ውስጥ ሰላም አለ ዒልም ውስጥ ነፃነት አለ ዒልም ውስጥ እውነትን ከሐሰት ለይቶ መወሰን የሚቻልበት ብቃት አለ ነብዩ ሰለላሁ ዐለይሂ ወሰለም ከብዙ ፈተናዎች ከማስጠንቀቃቸው ጋር ወደፊት ነብይነን እያሉ የሚነሱ ሰዎች አሉ ከመናገራቸው ጋር ሲከሰቱ ሰዎች ተከትለዋቸዋል ለምን ተከተሏቸው በአንድ ሌሊት ነብዩ ይወሳው ይጣራ ቀስ እያለ ስነልቦናቸውን እያዳመጠ ትርታቸውን እያዳመጠ በረጅሙ ነው አሳብ የሚታቀፈው እንደዛ እያደረገ ገደል ይከተዋል ይሄ ሲሆን የሰው ልጅ ይደነዝዛል አይነቀም ቶሎ ጥፋት ላይ እንዳለ አያውቅም ቢያውቅ እንኳን ያስረዋል የያዘውነት ሼክ አልአልባኒ ረሂመሁላህ አንድ አስቂኝ የሆነ የሚያነሱት ታሪክ አላቸው አንድ ሼክ ነበር አሉ ሼኹ ጃሂል ነበር አሉ ሼኹ ጃሂል ነበር በሱ ላይ ድንበር የሚያልፉ ተከታዮች አሉት ሙሪዶች አሉት እና አለማወቁን ሰው አላወቀበትም እሱም በብልጠት ነው ያላቸው ስለሆነ ጥያቄ ሲጠየቅ
ቀጥታ ምላሹ ቢናገር የግንዛቤው መጠን ይጋለጥ። ስለዚህ ምንድን የሚያደርገው ይሄ ነገር ይፈቀዳል ወይ ሲሉት فيه قولان ይላቸዋል። በዚህ ላይ ሁለት አይነት አቋም ነው ያለው። ይቻላል ያሉ አሉ፣ አይቻልም ያሉም አሉ ብሎ ያልፋል። ሁልጊዜ እንደዛ ነው የሚያደርገው። አሁንም ሲጠየቅ فيه قولان ይላል። በዚህ ላይ ሁለት አቋም ነው ያለው ከዑለማዎች የተሰነዘረ። የተከለከሉ አሉ፣ የፈቀዱ አሉ። ከፈለገ ራሱ ወደ አንዱ ያስጠጋል እንዲህ ያደርጋ ያልፋል። ከተማሪዎቹ አንዱ ለካ ነጥቶበታል፣ አስተዋለ። ሼኽየው ለካ በዚህ መልኩ በብልጠት እያለፈ እንደሆነ ገባው። ከዛስ ምን ብሎ ጠየቀው? ያ ሼኽ አፊላህ ይሸርኩና አፊላህ ይሸርክ በአላህ ላይ ጥርጣሬ አለ እንዴ ብሎ ጠየቀው። እንደለመደው ሰውየው ምን አለ? فيه قولان። ያው ሁለት አይነት አቋም ነው ያለው። ሸርክ አለ የሚሉ አሉ፣ የለም የሚሉም አሉ። እሱ ራሱ ምንድን ነው አለ የለም ማለት ነው። አላህ አለ የለም ይሄ ኺላፍ የሚያስተናግድ ነው። እንዲህ የተጠራጠሩ ሙስሊም ሆኖ ይቻላል አይቻልም? ጠያቂው ገባውና ምን አለ? ከፈረ ሼኽ ረሒመሁላህ ረዲየላሁ ዐንሁ ሼኽ ከፈረ አላህ ይውደድለትና አላሉ። ኩፍር እንደሆነ ገብቶታል። ምክንያቱም በአላህ ላይ መጠራጠር ክህደት ነው። ነገር ግን የለመደ የኖረበት ሁሉ ድንበር ማለፉ ስላለቀቀው ረዲየላሁ ዐንሁ አላሉ። አላህ ይውደድለትና ታስሮ ነው ያለው። በማይታይ አደገኛ ገመድ ተሰብስቦ ታስሯል። ስለዚህ ዒልም ከዚህ አይነት መውጣት የሚቻለው ነፃነት የሚኖረው ዒልም ሲኖር ነው። ያለበለዚያ ዒልም ከሌለ ማንም ህዝብ ላይ የሚጫወተው ሁሉ ምንድን ነው የሚያደርገው? ይጫወትብናል። ሌሎች ላይ እንደሚጫወቱ እንደ ህዝብ አንዳችንም በሌላ ላይ መርዝ የሆነ ነገር እየቀሰቀሱብን እየተከሉብን እያባሉናል። ዝም ብለን እናዳምጣለን፣ እንከተላለን፣ ብሔር ተከትለን። አለማወቅ ከባድ በሽታ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አንድ አዕራቢ ከመስጊድ ግቢ ውስጥ ሽንቱን ይሸናል። ሰሃቦች ተንጫጩበት። ነቢዩ ሰለላሁ ዐለይሂ ወሰለም አዘጋጇቸው። ያ ሰው ከመስጊድ ውስጥ ያን ተግባር የፈጸመው እጅግ አስደንጋጭ ነገር ነው እኮ። ለዚያም ነው ሰዎች ደንግጠው በዛ መልኩ ያስተናገዱት። አለማወቁ ነው ግን ይሄን ያደረገው። በተመሳሳይ ይሄ እንኳን መሬት ላይ ነው የሸናው፣ ጭንቅላታችን ላይ የተሸናብን እኮ ነው ዛሬ። እከሌ ህዝብ ከእንደዚህ ናቸው፣ ነገሩ እንደዚህ ናቸው። ላኢላሃ ኢላላህ ዋጋ ሳይሰጠው በየመንገዱ በየጥሻው ሙስሊም ወንድማችን ይሰቀላል፣ ይገደላል፣ ይታረዳል። በምን ምክንያት? ፖለቲከኛ መርዙን ጭንቅላታችን ላይ ፈርዶብናል። እርስ በርስ መርዝ ተክሮብናል። ላኢላሃ ኢላላህ ዋጋ ተሰጠው። ሰው እንዴት በሙስሊም ወንድሙ ላይ ሁሉ ይሰራል? ሰው እንዴት ጥላቻን ስራዬ ብሎ ይገዛል? ዝም ካል የእነዚህ አካላት መጫወቻ ትሆናለህ። ስለዚህ በዕልም ውስጥ ነፃነት አለ፣ ሑርያ አለ፣ ማመዛዘን አለ፣ ማስተዋል አለ። ስለዚህ ለዕልም ለሸሪዓ ዕልም ዋጋ እንስጥ። ስለ ዕልም ስናወራ የምናነሳው የሸሪዓን ዕልም ነው። የምናነሳው ነቢዩ ሰለላሁ ዐለይሂ ወሰለም መን ዩሪድ ላሁ ቢሂ ኸይረን ዩፈቂህሁ ፊዲን ብለው ስለገለጹት ዕልም ነው የምናወራው። አላህ መልካም የሻለትን ሰው ዕልምን ዲኑን ያሳውቀዋል ያሉትን ነው። ዲኑን ያሳውቀዋል የተባለ ነው። አኺራ የሚወሰንበትን ዕልም ነው የምናነሳው። ስለ ዕልም ስናነሳ ነቢዩ ሰለላሁ ዐለይሂ ወሰለም من سلك طريقا يبتغي به علما سلك الله سهل الله به علما سهل الله به طريقا الى الجنه او كما قال الرسول صلى الله عليه وسلم علما የሚፈልግበት መንገድ የገባው ሰው አላህ Subhanahu Wa Ta'ala የጀነትን መንገድ ያገራለታል ብለው የገለጹትን ዒልም ነው ያነሳን ያለነው። ይሄ ዒልም ጁህድ ይፈልጋል። ይሄ ዒልም ጥረት ይፈልጋል። ይሄ ዒልም ባለንበት ከዓመት እስከ ዓመት መቀጠል የለብንም። ይሄ ዒልም ጥረት ማድረግ አለብን። ከማን እንደምንወስደው በምን መልኩ መማር እንዳለብን። ዒባዳ ነው ተባለ፣ እንዴት ነው የምንማረው? ዒባዳ ነው የሚለውን ስንወስድ ለሶላት አህል ያልሆነ ሰው እንደማንከተለው ለዕልም አህል ያልሆነ ሰው አናዳምጥም። ስንቶች አሉ ልጆቼ ቁርአን ይቅሩልኝ ብሎ የአሕባሽ መርከብ ወስዶ ያስገባል። ቁርአንን አክብሮ ቁርአንን ወዶ ልጄ ቁርአን የጌታዬን ቃል ይሸከም ብሎ ነው የሚልከው። እዚያ ተምሮ ግን ይዞ የሚወጣው ቁርአን የአላህ ቃል አይደለም የሚል ተምሮ ነው የሚወጣው። ብዙ ሰው ይህን መርዝ ያውቃል።
ቢሰማም እንኳን ላይሰማ ይችላል። ምክንያቱም ላኢላሃ ኢላላህ ያለ ሰው ይናገራል ብሎ ስለማይጠበቅ በተጨባጭ ግን መሬት ላይ ያለ እውነት ነው። ቁርአን የአላህ ቃል አይደለም ብለው ነው የሚያስተምሩት። ዒባዳነቱን ስታውቅ ማን ጋር ማስተማር እንዳለበት ትለያለህ፣ ትኩረት ትሰጣለህ። እንዴት ነው የምትማረው? ልክ ቀደምቶቹ እንዳሉት ኢነ ሀዘል ዒልም ዲኑን፣ ይሄ ዒልም ይሄ እውቀት ሃይማኖት ነው፣ ዲን ነው ራሱ። የሸሪዓ ዒልም የሸሪዓ እውቀት ራሱን ችሎ ዲን ነው። ፈንዙሩ አመን ተእኹዙነ ዲነኩም፣ ከማን እንደምትወስዱት ተመልከቱ ነው የተባለ። ከማን እንደምትወስደው ትኩረት ልትሰጠው ይገባል። ከምንም በላይ ትኩረት መስጠት አለብን። አንገብጋቢ እንደሆነ አምነን ልንማር ይገባል። ስለ ዒልም ስናነሳ ያለንበትን ሁኔታ እንመልከት። ላኢላሃ ኢለላህ እናውቃለን ወይ? አላህ ስብሓነሁ ወተዓላ ፈዕለም አነሁ ላኢላሃ ኢለላህ ወስተግፊር ሊዘንቢክ እያለ ነቢዩ ሰለላሁ ዐለይሂ ወሰለም ጥሪያቸውን የጀመሩበትን የላኢላሃ ኢለላህ መልእክት አፍራሽ ነገሮችን ተያያዥ መልእክቶችን ምን ያክሎቻችንን የምናውቅ? ስለ ሽርክ ምን ያክል ሰው ነው ግንዛቤ ያለው? ንግድ ላይ ያለ ሰው ስለ ንግድ ማወቅ አለበት። ምን ያክሎቻችንን የምናውቅ? ምን ያክሎቻችን እናውቃለን? ሕክምና ላይ ያለ የሰው ስራ ላይ የተቀጠረ አማናውን እየጠበቀ ነው ወይ? ከዛ አንፃር ራሳችንን ቆም ብለን ኃላፊነታችንን በቅጡ ልንወጣ ይገባል። በደንብ አድርገን ይሄ የተወሰኑ ወጣቶች ተግባር አይደለም። ሁላችንም አጎንብሰን እንማር። ሁላችን በተለይ በዚህ ዘመን የቻለ ሰው በሱ ተገኝቶ ሐለቃት العلم ላይ ይካፈል። ይሄን ያቃተው ስልቱ ስንቶችን ለመበላሸት ሰበብ እንደሚሆናቸው ለኸይር ሰበብ ነው። በኦንላይን እንማር፣ በስልካችን እንማር። እንዴት ሰው ከዓመት እስከ ዓመት አንድ አይነት ሆኖ ይቀጥላል? ይሄ አቅል የተሰጠው አካል የሚጓዝበት አይደለም። ግሙዝ ነገር ነው እንደዚህ የሚሆነው። ሸምበቆ 10 ዓመት ውሃ ውስጥ ሊቆይ አዞ አይሆንም፣ ዋና አይለምድም ይባላል። ዱንያ ላይ 10 ዓመት 20 ዓመት 30 ዓመት 40 50 ዓመት አሁንም ባለህበት የምትቀጥለው። እኔ ትልቅ ሰው ሆኛለሁ እንግዲህ ልጆች የተማሩ እንጂ ትማራለህ። እንዴት ነው የማትማረው? ተማር፣ ቁጭ በለህ፣ ከኸይሩ ተካፈል። ሰሃቦች ስለዚህ ማለት ነው ሲማሩ ነበር። ስለዚህ በስርዓት እንማር፣ ትኩረት እንስጠው። 29 ፊደሎችን የአረበኛ ፊደሎች ገጣጥሞ ማንበብ ቢላሂ አለይኩም አመታት የሚፈጅ ነው። 29 ፊደል አዲስ እኮ የለውም። እሱ ነው ቦታው እየተፈራረቀ የሚመጣው። ስለዚህ በጅህልናችን ልናፍር ልንሸማቀቅ ይገባል። ቁጭ ብለን በዕልም ብርሃን ይህን ጨለማ ልንገፈው ልናስወገደው ይገባል። ሰዓት ገብቻለሁ። እዚህ ላይ በቀኛ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال